አይበልጥብኝም ያልክ ነው። እናትሽ ሞት ቁጭ እንዳይ ነው የምጠብቀው። የሌላው ሰው ነፍስ የእናቴ ነፍስ አይደለም። ስለዚህ ምን እንደማደርግ በደንብ ታውቃለህ። ከዚህ በፊትም ማያደረኩትን ታውቃለህ። ከእናቴ ጋር ራሱ ማንም ሳይጎዳ ነው የገንዘቤን ማግኘት ነው ፈልግ። ቅድም ምን ነበር ስትል የነበረው? ምን አገባኝ ስትል አልነበር? ምክንያቱም እሷ ፊት ማስመሰል አለብን። ሰላም ጤና ይስጥልኝ። ውድና እየተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር መጥቻለሁ። ዛሬ በጠዋቱ ኤርሚያስ እና ልዑል መስሪያ ቤት ወይም ቢሮ ሲገቡ እንግዲህ ምንም ከየት መጡ የማይባሉ ሰዎች የሆነ ወረቀት ይዘው መጥተው እነዚህ ሰዎች ኦልሬዲ ልዑል ስለዛ ወረቀት ደርሶታል፣ እጁ ላይ ገብቷል። ከእህቱ እንትን የተገኘው ማለት ነው። እንግዲህ እነዚህ ሰዎች ይዘውት የመጡት ወረቀት ምንድን ነው? ያው የልዑል የፈረመበት ነው። ግን ደግሞ ወረቀቱ ምን እንደሚታወቃላችሁ የተፈረመበት ወረቀት ምንም አይነት ልዑል ድርሻ እንዳይኖረው መብት በቃ የትኛውም እንትን ልካፈል ቢል መብት እንደሌለው ፈቅዶ ወዶ እንደፈረመ እዛ ጋር ወረቀቱ ሲነበብ ማለት ነው። በዛ ሰዓት ልዑል ምንም እንዳነበው እንኳን ጊዜ አልሰጡኝም ማለት ፈርም ሲሉኝ በቃ ዝም ብዬ ነበር የፈረምኳል። ዛሬ ሁለት ልጆች ለልዑል ብር ክፈለን እና ይህን ወረቀት እጅህ ላይ ማስገባት እንችላለን፣ ካክስትህ ነው እንትን ብለን ያመጣ ነው። የአክስትየዋ ተላላኪዎች ናቸው የዛሬዎቹ ልዑል ጋር መጥተው ኦሬዲ ልዑል አይታችኋል። ከእህቱ ቦርሳ ሲፈተሽ አክስትየዋ ለሷ ሰታት ኮፒ አድርጋ ከሱም የተገኘውም አንድ ነው። እነዚህም ይዘውት የመጡት ኮፒ የተደረገ ነገር ነው፣ ኦሪጂናሉ አይደለም። ግን እነዚህ ደግሞ የጠየቁት ብር ያንን ወረቀት ልዑል እንድሰጥ ከፈለግ የኢትዮጵያ 300,000 ብር ስጠንና ይህንን መውሰድ ትችላለህ፣ ወረቀቱንም ማንበብ ትችላለህ። አክስትህ ሸውደሃለች፣ ያስፈረመችህ ምንም አይነት ድርሻ እንዳይኖርህ፣ ምንም አይነት መብት የሚባል ነገር እንደሌለ፣ በየትኛውም እንትን ከክፍለ ሀገር እስከ አዲስ አበባ ያለውን ንብረት አባቱ ማለት ነው በውርሱ ጉዳይ ልዑል ምንም አይነት መብት እንደሌለው እንዳይጠይቅ የሚያሳይ እንትን ነው ጽሑፉ። ያው እንግዲህ አንዳንድ ጊዜ ሲገለጥላችሁ ቀስ ቀስ እያላችሁ ነው። በችኮላ የሆነው ነገር ስለሆነ ልዑል በዛ ሰዓት አጣድፈውት አጎትየውም ሌሎች ሰዎችም ስለነበሩ ለማንበብ ጊዜ አልነበረውም። እኛን አታምነንም ወይ እንትና ህግ ምናምን እያሉ ብቻ እያስመሰሉ ልጁን የሆነም ነገር ስላፈዘዙት እሱም ማንበብ አልቻለም። ዝም ብሎ ፈረመላቸው። ዝሮ ግን እጁ ገብቷል። ምንም አለ ምንም እሷ በእሷ ቤት ወረቀቱ ምንም ልዑል እንትን አይል ምናምን። እሱ ግን ዋናው እንኳን ኦሪጂናሉ ባይኖር ራሱ ኮፒ የተደረገው ራሱ ይሄ ራሱ ትልቅ ማስረጃ ነው። ልዑል መብት ሲጀመር ልዑል ስለ ቤት ስለምን የአባት ውርስ የሚለው እኔ አንድ ቀን ብዬ ሰምቼው አላውቅም። የአባቴ ንብረት ይገባኛል ሲል ሰምቼው አላውቅም። እንግዲህ እቺ ሴትዮ ሌሎችም እንግዲህ በአባቱ በኩል ያሉ ዘመዶች እነሱ የፈጠሩት ወሬ ነበረ። በስከ መጨረሻም ተሳክቶላቸው እሱን እንደምንም አድርገው አስፈርመውታል። ግን ደግሞ መልሰው እነሱ ኪሳራ ውስጥ ነው የገቡት። ይህንን እንትን ለማስጻፍ የከፈለችው ብር ቀላል ብር አይደለም። በህገ ወጥ ነው እንጂ እንትን ህግ እንትን ሆኖ ምናምን አይደለም። በህገ ወጥ ነው የተጻፈው ጽሑፉ። ያው ታውቃላችሁ እንግዲህ ኢትዮጵያ ውስጥ በውሸት ማጻፍ ይቻላል። ያልተማርሽውን ተማርኩ ብለሽ እንትን ማስወጣት ትችያለሽ። የሲወሲ የምን ያው በፎርጂክ ማለት ነውና ይሄም የተጻፈው ወረቀት ራሱ እንደዛ አይነት ነበረ። ያው ልዑል እንግዲህ ምንም አለ ምንም ፈርሟል ተብላ እሷ የሁሉንም ነገር ልትወርስ ነበረ ከነዚያኞቹ ጋር ልትከፋፈል። የንጹሐን አምላክ እንግዲህ ፈጣሪ አውጥቶት ልዑል ብቻ መሰላችሁ የሚጎዳ እነዛ ትንንሾቹ እህቶቹ። ይቺ ወንበዴዋ ሳትሆን እነዛኞቹ የአባቱ ልጆች ሁለት አሉ ትንንሽ
ሌላዎቹ ተዋቸው፣ ትልልቆች ትንንሽ ያሉ ተማሪዎች እነሱም ራሱ ምንም አይነት ነገር እንዳይጠይቁ መብት እንደሌላቸው ምናምን የእነሱ ሁሉ ስም ገብቶ ነው እንግዲህ እዛ ወረቀት ላይ የተፈረመው። እንደ ተወካይ ሆኖ ልዑል ማለት ነው። የእነሱንም እሱ እንደሚያሳድግ ትምህርትም ሁሉም እንደሚያስተምር ምንም አይነት ከአባታቸው ንብረት እንዳያገኙ ምናምን እገዳ እንደተደረገባቸው የሚያሳይ ነበረ ወረቀቱ ላይ። ሆነም ቀረም እንግዲህ ልዑል እጅ ገብቷል። አሁን እነዚህ ልጆች የአክስትየዋ ተላላኪዎች እንግዲህ እሷ ወረቀት አምጡ እዛ ውሰዱ እዛ ስትላቸው ኮፒ አድርገው እጅ አስቀምጠው ደብቀው አስቀምጠው ዙረው እሷ ሳታይ ዙረው መጥተው ቢሮ ድረስ ማለት ነው አፈላልገው የልዑል ቢሮ ድረስ መጥተው 300,000 ብር ጠየቁት። ይህንን ወረቀት ለመስጠት አልፈልግም አላቸው። ሲጀመር ከእጄ ገብቷል ወረቀቱ ከእህቴ እንትን ጋር አብራ ነበር አክስቷ የምትሰራው ከሷ ተገኝቷል አልፈልግም አለ። እንደውም እናንተ ትታሰራላችሁ ተብለው እኛ አንተን ልንጠቅም ነው እኛ እንደዚህ ነው አክስትህ ብዙ ነገር እያደረገች ነው ሰው ቀጥራ አንተን ለማስገደል እንደዚህ እያደረገች ነው። በቃ ያቋጡ የምኑ እየለፈለፉ ብዙ ነገር እናውቃለን ከአንተ ጋር አብረን እንስራ አታሳስረን አሳልፈ ለህግ አትስጠን ምናምን እያሉ ከዛ በኋላ ማነው ኤርሚያስም እስኪ ትንሽ እንያቸው ብለው ከነሱ ጋር ማለት ነው የሆነ ዶርም ሰጥተዋቸው እዛው ናቸው። ግን ችግር እንዳይፈጥሩበት ለልዑል ትንሽ እፈራለሁ። ኦልሬዲ ብር አልተከፈላቸውም። ያንንም ወረቀት ወስዶባቸዋል ልዑል። እነሱ 300,000 ብር እየጠየቁ የነበረውት ሌባዎቹ ማለት ነው። ያሳዝናል። ግን እንደው በዚህ ልክ የገዛ እንትንሽ ሲሸውድሽ ልዑል ለማንም ሰው የማይንበረከክ በጣም የብዙዎች እንባ ያበሰ ጀግና አሁን ላይ እሱ ሰው እጅ ላይ ጥሏት በዚህ ልክ እያሳደደች በዚህ ልክ ለሱ ሞት ስትንትስት በጣም አረመኔን ሴት ናት የእውነት አክስት የተባለችው። ያው ዙራ ዙራ ከልዑል እጅ ገብታለች። ምንም ማለት ምንም የትም ልታመልጥ አትችልም። ብትደበቅ አገር ልወጣ ምን ልውጣ ምናምን ብትል ዙራ ዙራ ጀግናው እጅ ገብታለች። የአሁኑ ግን ትንሽ ከበድ ያለ ነው ከእስካሁኑ። የአሁኑ ትንሽ ይከብዳል። እነዚህ ልጆች አሁን ዛሬ የመጡት ለልዑል ወረቀቱ ሊሰጡ ሳይሆን ሊሸጡለት የመጡት በገዛ እንትኑ ስለ አክስትየዋ በጣም ብዙ ሴራ እያሴረች በልዑል ላይ። አሁን ደግሞ ትልቁ ጠላቴ ኤርሚያስ ነው ብላ በኤርሚያስ ላይ እየተነሳችበት ነው። ለምን ልዑል ምንም አያውቅም ነበር። ኤርሚያስ ነው በእኔ ላይ የሚያስነሳብኝ ልዑልን ብላ ኤርሚያስን አንዲት እህት አለችው የኤርሚያስ አይታችኋል። የኤርሚያስ እህት ራሱ ወንጀል ውስጥ እንዳስገቧት እያያችሁ ነው። በየት እንዳገኟት አላውቅም። ተባብራ እየሰራች ነው። ብቻ ገንዘብ አይኑ ይጥፋ። አንዳንዴ በገንዘብ የመጣ እየተሸወዱ የልዑል እህት እያያችኋት ነው። ማን ታማኝ እንደሆነ ከፈጣሪ ውጭ ሌላ ምንም በቃ እነሱ ብልጥ ሆነው አሁን እህቴ አትጎዳኝም እንትኔ አይጎዳኝም የሚባል ነገር የለም። እያዩቸው ነው። ልጆቹ ቅይር ብለው ገንዘብን አስበልጠው እነሱን አሳልፈው ሲሸጡ ሁለቱም ልዑልም ሆነ ኤርሚያስም የገዛ እህቶቻቸው ምን እየሰሩ እንደሆነ ከጀርባ እያዩ ነው። እናንተም ተመልካቾችም እንግዲህ መታዘብ ትችላላችሁ እያያችሁ። ያው ልዑል ደግሞ የዋህ ስለሆነ ይመስለኛል በግራ በቀኝ እሱ የሚፈልጋቸው ነገሮች እራሱ ቤት አንኳኩቶ ይመጣለታል። ገባችሁ? ምክንያቱም እሱ ንጹህ ነው፣ እውነትን ይዞ ነው የሚታገለው። ይቺ ሴትዮ ደግሞ በከርሷ እና በእንትኗ የእሷ ስም እንዳይጠፋ የአካባቢ ሰው ስለነሱ መጥፎ እንዳያወራ ምናምን የራሷን ገመና ደብቃ ሰዎች እያስለቀሰች ያለች ሴት ናት እና ለእሷ ደግሞ ቅጣቷን
አሁን ላይ እያገኘች ይመስለኛል። ልዑል ከትናንት ዕለት አይታችሁታል እንዴት በጥፊ እንዳጎናት፣ እንዴት ደስ እንዳለኝ። እንደውም እሱ ትዕግስተኛ ሆኖ እየታገሳት ነው። በሱ ቦታ ሌላ ሰው ቢሆን ምን አይነት እርምጃ እንደሚወስድ አላውቅም። በጣም ሳትፈልጉ ወደማትሄዱበት እንትን ትገፋፋችኋለች ሴትየዋ። የሆነ እንትን አላት የሚጠራ። ደግሞ የሚገርመኝ ነገር ከጀርባ የምታመጣቸው ሰዎች ይኸው ዛሬ አሳልፈው ሰጧት። እሷ በ2000 በ3000 እየተላላኩ ደህና ብር አገኛለሁ ብለው ልዑል ጋር መጥተው እነ ልዑል የማያውቁትን አክስትየዋ ምን እየሰራች ከእሷ ጋር ማን እየሰራ እንደሆነ እንግዲህ እያንዳንዱ ነገር ልጆቹ ሁለቱ ልጆች ሳይወዱ በግዳቸው እየለፈለፉ ነው። ገና ብዙ ነገር ታያላችሁ ጎበዝ። ይሄ መጀመሪያ ነው፣ መጨረሻውን እናያለን። የአሁኖቹ ደግሞ ባሰባት። በእህቱ አዝኜ እንትን ሳልን እነዚህኞቹ ደግሞ በየጊዜው ሌላ አጀንዳ እያመጡ ልጁን ወደ አላሰበው ችግር ውስጥ አስቡት እስኪ። የገዛ እንትናችሁ በዚህ ልክ ሲገፋችሁ ከማን ጋር ምናችሁ እንደምትሰሩ አላውቅም። በጣም ያማል የእውነት። ትዕግስቱ ስጠኝ አምላኬ ሆይ። ይሁን ልዑል ንጹህ ስለሆነ ይመስለኛል ራሱ ቤት እያንኳኩ የሚመጣለት። ነገ ጠዋት ደግሞ ምን እንደምታመጣ እናያለን። እያንዳንዱ ሰከንድ በእያንዳንዱ ራሷ በሰራችው እንትን ራሷ ወንጀል እንትን ውስጥ ገባበታለች። አሁን ሁሉም ልጆች የልዑል ጋር ያሉትም እሷ ጋር የሚላላኩትም ምን ያክል አደገኛ እንደሆነ ስላወቁ ራሳቸውን ለማዳን ወደ ኋላ እየሸሹ ነው ያሉት። ምክንያቱም መያዛቸው አይቀርም፣ ከታሰርን ሌላ እንትን ውስጥ ከምንገባ ብለው ራሳቸውን እያዳኑ ነው። ግን ደግሞ እቺ ሴት እልህ ውስጥ ታስገባሽና አንቺ ያላሰብሽው ነገር ውስጥ እንትትልሻለች። አሁን ልዑል ኤርሚያስም ሌሎችም እንትን እያሉ ስለሆነ እሷ ለሰው ጉድጓድ ስትቆፍር መልሳ ትገባበታለች። ትንሽ ጉፋን ይዞኛል። ድምፄ ጥርጥር ቁርጥ እያለ ነው። በጣም ይቅርታ። ሙቀት ስለሆነ ያለውበት ሀገር በጣም ነው እንትን ያለኝ ድምፄ እንትን ያለው የተዘጋው እና ይሄ ነገር ስሰማ ደግሞ እኔ የታመሜም እኮ አያስችለኝም። እናንተ የልዑል ነገር ካላዩ አይሆንልኝም። የዛሬው ደግሞ ደስ ስለሚል ነው። እውነቴን ነው እላችሁ ራሳቸው በር ላይ አንኳኩተው መጥተው በጣም ልዑል ራሱ አቤልም ልዑልም ተደስተዋል። ኦልሬዲ እነሱ ባያመጡትም እጃቸው ላይ ነው። ግን ቢሆንም ይህችን ጉደኛ ሴትዮ ለመያዝ መረጃዎች እየሰበሰቡ ነው ያሉት እንድትታሰር። እንግዲህ መጨረሻውን እግዚአብሔር ያሳምረው። ደስ ብሎኛል ግን የእውነት እቺ አክስትየዋ ስለተዋረደች ልዑል እውነቱ ስለወጣለት በጣም ደስ ብሎኛል።
ለማንኛውም ጋይስ ቪዲዮ ከተመቻችሁ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እንገናኛለን። ሀገራችንን ሰላም ፍቅር ያምጣልን እያልኩኝ በየትኛውም ዓለም ያላችሁ የሰው ዘር በሙሉ ሰላማችሁ ብዙ ትርፍ ይበልኝ። አስተካካይ የምትሉኝ ኮሜንት ስር ጻፉልኝ። ባይ